ሕዝቅኤል 37 ቁጥር 1 የእግዚአብሔርም እጅ በላይ ነበረ። ሻባራባራባራ የእግዚአብሔርም እጅ በላይ ነበረ። እግዚአብሔርም በመንፈሱ አወጣኝ፣ አጥንቶቹም በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? ጥያቄ ምልክት አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። ዛሬ የምናየው የእግዚአብሔር ቃል ክፍል ይሄ ነው። ጌታ እግዚአብሔር ሆይ አንተ ታውቃለህ። ከኔ ጋር አብረን አንድ ላይ ጌታ እግዚአብሔር ሆይ አንተ ታውቃለህ። እግዚአብሔር አዋቂ ነው በሉ እስቲ። ባይዞ እግዚአብሔር አዋቂ ነው ሲባል የሆኑ ሰዎች እንደሚያውቁት እሱም ያውቃል ማለት አይደለም። እግዚአብሔር አዋቂ ነው ማለት በሰው አይምሮ የማይታወቀውን ሁሉ የሚያውቅ ማለት ነው። እስቲ እግዚአብሔር በሰው አይምሮ ውስጥ ያለውን ያውቃል በሉ። የሰው አይምሮ የማያውቀውንም ያውቃል በሉ። ጌታ እግዚአብሔር አንተ ታውቃል። ለእግዚአብሔር እውቅና መስጠት በጣም አስፈላጊ ነው። ለሕዝቅኤል እግዚአብሔር ያሳየው ራእይ፣ እግዚአብሔር ያሳየው መገለጥ ይሄ ባይዘ ሸለቆ ምናምን የሚለው ፕራክቲካል አይደለም፣ ቪዥን ነው። ቪዥን ነው። ቪዥን እንደሆነ የምታውቁት መጨረሻ ላይ ነው። እነዚህ የእስራኤል ቤት ልጆች ናቸው ይላል። በራእይ ነው ያሳየው እና በእግዚአብሔር በራእይ ያሳየው ነገር ማለት በዚህኛው አይምሮ አይቻልም። እግዚአብሔር አጥንቶች ወደ ሞሉበት ሸለቆ አሳለፈኝ አሳየኛልና እጅግም ደርቀው ነበር። ምን ማለት ነው? የጅምላ መቃብር አይነት ነው። አጥንቶች የሞሉበት ሸለቆ ማለት በጣም ብዙ አጥንቶች ያሉበት፣ የማን አጥንት እንደሆነ የማይታወቅ ገብቷቸዋል። የተበታተኑ ናቸው። አንዱ እግሩ እዛ ነው፣ እጁ እዛ ነው እና በጣም አሁን እግዚአብሔር ለሚናገረው ነገር የማይመጣ በሰው ዕውቀት የማይደርስ በሰው ዕውቀት ውስጥ የማይሆን ነገር ነው። የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ፣ ጠየቀኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ። እጆቻቸውን ከፍ አድርጉና ጌታ እግዚአብሔር ሆይ በሉ። አንተ ታውቃለህ። እኔ አላውቅም፣ እግዚአብሔር ግን አንተ ታውቃለህ። ለእኔ አይገባኝም፣ ይሄ ሚስጥር ነው ለእኔ። ይሄ ግን ለእግዚአብሔር ይቻላል። እሱ እግዚአብሔር ካለ ይሆናል። እሱ ምንድን ነው? አዋቂ ነው። ባይ ዘ ዌይ እግዚአብሔር ያውቃል ብሎ እንደ መኖር መታደል የለም። ማይ ጋድ ብዙ ሰው ደምሮ ቀንሶ አባስቶና አካፍሎ ነው የሚኖረው። ትርፍና ኪሳራውን ሰርቶ በደንብ ተጨንቆ ነው የሚኖረው። ጥቂቶች ግን እግዚአብሔር አንተ ታውቃለህ ብለው ይኖራሉ። እስቲ ጌታ እግዚአብሔር ሆይ በሉ። እኔ ማውቀው አለማወቄን ነው፣ አንተ ሁሉን ታውቃለህ። ሃሌሉያ። መኖር the best life መኖር ካልቀረ እግዚአብሔር አውቆለት መኖር፣ በእግዚአብሔር ዕውቀት ጥላ ውስጥ ማደር፣ በእግዚአብሔር አመራር ውስጥ መገኘት፣ እግዚአብሔር ያለው ብቻ ትክክል ነው ብሎ መኖር መታደል ነው። እንዴት የታደሉ ሰዎች ናቸው! ጌታ እግዚአብሔር አንተ ታውቃለህ እያሉ የሚኖሩ ሰዎች። እነዚህ ሰዎች ባይዘ የቀድሞ ሰዎች ናቸው፣ ያሁኖቹ አይደሉም። የድሮ እናቶችን አይታችኋል? እግዚአብሔር ያውቃል ይላሉ ለየትኛውም ነገር። አንተ ታውቃለህ። እኔ ሞኝነት ይመስለኝ ነበር የሆነ ኋላ ቀር ስለሆኑ ምንም ስለማያውቁ ሁሉንም ነገር እግዚአብሔር ያውቃል ነው የሚሉት እያልኩኝ እኔ ራሴን አዋቂ አድርጌ ነበር። ለካ እነሱ ትክክል ናቸው። እውነት ውሸት? እግዚአብሔር ያውቃል፣ እኔ አላውቅም። እግዚአብሔር አንተ ታውቃለህ በሉ እስቲ። አንተ ህይወት በብዙ ጥያቄ ውስጥ የተሞላች ናት። ጥያቄ በጥያቄ ነው ህዝቡ። የቤተሰብ ጥያቄ አለ፣ የራስ ጥያቄ አለ፣ የኑሮ ጥያቄ አለ፣ የሥራ ጥያቄ አለ፣ የአገልግሎት ጥያቄ፣ ብዙ ጥያቄ ነው ያለኝ። እኔ ሁሉንም መልሼ አልችልም። ለሁሉም የሆነ መልስ የለኝም። ጥያቄ ብዙ ነው፣ መልስ የለኝም።
መልሱ እንዲህ ነው። እግዚአብሔር አንተ ታውቃለህ። በህይወታችን እነዚህ ጥያቄዎች ለምን ሆኑ? እንዴት ሆኑ? እግዚአብሔር ለምን እንዲህ ሲሆን ዝም አልክ? እግዚአብሔር አንተ አትወደኝም ማለት ነው ወይ? እስቲ ከወደድከኝ እንደው ጥሲ ራስን። እነዚህ ጥያቄዎች ሲበዙ አይምሮ መጨናነቅ ይጀምራል። ለምን እንደዚህ አልተሳካልኝም? ለምን ይሄ ነገር እጄ አልገባም? ለምን በዚህ ቦታ አልተገኘውም? ለምን በዚህ ቦታ ተገኘው? ይሄን ጥያቄ መመለስ ያቅተው አይምሮ እየተጨነቀ ይሄዳል። ስትረስድ እየሆነ ይሄዳል። ለጥያቄዎቹ መልስ ያጣል። መልስ ባጣ ቁጥር ምን ይሆናል? ፍጥነቱ እየጨመረ ይሄዳል። በጣም ብዙ ጥያቄዎች ሲበዙ ነው የአይምሮ ጭንቀት የሚባለው የሚመጣው። ስትረስ የሌለው ስትረስ ፍሪ ላይፍ መኖር ከፈለክ እጅን አንሳና አንተ ታውቃለህ። ጌታ እግዚአብሔር አንተ እኔ አላውቅም ማለት ነው። መልሱን እኔ አላውቅም፣ መልሱን አንተ ታውቃለህ በሉት እስቲ። እግዚአብሔር ያውቃል ካልሽ እህቴ ጥሩ አልጋ ላይ የውሃ ፍራሽ ላይ ተኝተሽ አይደለም ምድረ በዳ ላይ ድንጋይ ተንተርሰሽ ታንኮራፋያለሽ። ሃሌሉያ ራይታ ያለ በቃ እጆቻችሁን አንሱና ከዚህ ቀን ጀምሮ በሉ ለምን እንዴት እስከ መች ይሄንን አልጠይቅም። ከዚህ ቀን ጀምሮ ጌታ እግዚአብሔር አንተ ታውቃለህ። ስለኔ አንተ ታውቃለህ። ስለኔ አንተ ታውቃለህ። ስለ ኢትዮጵያ አንተ ታውቃለህ። ስለ ቤተሰቦቼ አንተ ታውቃለህ። ስለ ደረሰብኝ ችግር አንተ ታውቃለህ። ለምን እንዳልተሳካ አንተ ታውቃለህ። ጌታ እግዚአብሔር ሆይ አንተ ታውቃለህ። ማይቻል የሚመስሉ ነገሮች ያን ቀን ሲቻሉ ታያላችሁ። እነዚያ አጥንቶች የተበታተኑት አጥንቶችን ጌታ እግዚአብሔር ትንቢት ተናገር አለኝ። ትንቢት ተናገርኩ። ትንቢትም ስናገር ድምፅ ሆነ፣ መናወጥ ሆነ። አጥንቶችም ከአጥንት ጋር መቀራረብ ጀመሩ። እስትንፋስ ገባባቸው፣ ቁርበትን ለበሱ። አሜን በሏ። ታላቅም ሰራዊት ሆነው ቆሙ። እኔም ይሄንን አየው አለ። በኢየሱስ ስም ላንተ የከበዱ ነገሮች ጌታ ሰርቶ ያሳያል። አይሆንም ያልካቸው ነገሮች ሲሆኑ ታያለ። አይሳኩም ያልካቸው ነገሮች ተሳክተው ታያለ። እጆቻችሁን ከፍ አድርጉና እኔ አላውቅም እግዚአብሔር ያውቃል። ህልሙን ለምን እንዳሳየ በልጅነት በማለዳ እግዚአብሔር ፀሐይና ጨረቃ ሲሰግዱልህ እንደገና ደግሞ የነሱ ነዶ ለአንተ ነዶ ሲሰግድልህ ያየኸው ነገር ይከብዳል አይደለም? አባትየውም ተቆጣው ይላል። ዮሴፍን ተቆጣው። ማይመስል እኮ ነው። በፍጹም የቤቱ ታናሽ የሁሉ ታናሽ ትልቅ ነገር ሲያይ አይመስልም አይደል? ግን እግዚአብሔር ያውቃል። ራዩ ሲሸጥ አይደለም? ጉድጓድ ሲገባ፣ ወደ ግብጽ ሲወርድ፣ ወደ ግዞት ቤት ሲጣል ህልሙ የሚፈጸም አይመስልም አይደል? እግዚአብሔር ግን ያውቃል። ያኔ ህልም ያሳየ ጌታ ላካሲም ፓርዳራ ዲያጋባሳታያ ምንም በሌለበት ደረቅ ምድረ በዳ ላይ ህልም ያሳየሽ፣ ምንም ባልተፈጠረበት ምንም ሂንት በሌለበት ጊዜ ይሆናል ያለ እግዚአብሔር አድርጎት ያሳያል። መቼ? ጌታ እግዚአብሔር አንተ ታውቃለህ። አረ አንድ ሰው አሜን ይበላ። ስለዚህ የሰው ልጆች እነዚህ ሁሉ የእስራኤል ቤት ናቸው። ህልሙን ሲፈታለት እነሆ ደርቀናል ፈጽሞም ተቆርጠናል ብለዋልና እኔ ግን መቃብራችሁን እከፍታለሁ፣ ከመቃብርም አወጣችኋለሁ። መቃብራችሁን በከፈትኩ ጊዜ ከመቃብርም ባወጣችሁ ጊዜ እኔ አምላካችሁ እግዚአብሔር እንደሆንኩኝ ታውቃላችሁ። ዳግም እሰበስባችኋለሁ። አሜን። በገዛ ሀገራችሁም ትኖራላችሁ። ይሄ ለእስራኤል ቤት የተነገረ ትንቢት ነው። እስራኤል የሚባል ሀገር ከካርታ ላይ እንደጠፋ ታውቃላችሁ። ካርታ ላይ አልነበረም። ሲቆጠር ጆርዳን ምናምን ብሎ እዛው አካባቢ ያሉትን ሀገሮች ጠርቶ እስራኤልን ተከፋፍለዋታል ማለት ነው። የእስራኤልን ግማሽ የተወሰነውን ፓርት ተከፋፍለው ጠፍታለች። እና እግዚአብሔር ግን ወደ ሀገራችሁ መልሳችኋለሁ አለ። አገራችሁን ሰጣችኋለሁ አለ። እኔ እናገራለሁ። ጌታ ያወራህን ታየዋለህ። ባይመስልም
ነገር እንዲህ ለመልማል። ነገርሽ እንዲህ ለመልማል። ከጎን ያለውን ሰው ነካና እግዚአብሔር መቃብርን ይከፍታል በለው። ነገሬ ሞተ ብትል በለው፣ ተቀበረ ብትል በለው፣ እግዚአብሔር መቃብርን ከፍቶ ነው ስራን የሚሰራው። ያው ከመቃብር ነገራችሁ ሲወጣ ይታየኛል። አሁን የሚታይ ምንድነው ካላችሁ እጁ እዛ ያለ እግሩ እዛ ያለ ሲገጣጠም ኦራማ ሳካ ቢዝነሱ የተበተነ፣ አገልግሎቱ የተበተነ፣ ትዳሩ የተበተነ ጌታ እግዚአብሔር በሉ የተበታተነውን ነገርን ይሰበስባል። በሰው ዘንድ አይቻልም የተባለውን የተዘጋውን ጌታ እግዚአብሔር ይከፍተዋል። የጠፋውን ያመጣዋል። የሞተውን ያስነሳዋል። እግዚአብሔር የዘገየ ቢመስልም ነገራችሁን ፈጽሞ ያሳያችኋል። እስቲ ፕሮቪዥን ከእግዚአብሔር ነው በሉ። ትንቢት ተናገርባቸው አለኝ። ትንቢት ተናገርኩ። እንደዚህ ጅማት ወጣባቸው፣ ቁርበት ለበሱ። እንደዚህ ካለ በኋላ እስትንፋስ ግን የለባቸው ማለትና እግዚአብሔርም እንዲህ አለኝ፣ በእነዚህ አጥንቶች ላይ በእነዚህ ሰዎች ላይ ትንቢት ተናገር፣ ንፋስንም ጥራ አለኝ። እኔም እናንተ በአራቱ አቅጣጫ ያላችሁ ንፋሳት ሆይ ኑ ብዬ አዘዝኳቸው። እስትንፋስ ገባባቸው ይላል። እኔ ዛሬ ኪስ ውስጥ ላይኖር ይችላል። እኔ ግን እናገራለሁ። ከሆነ ቦታ ይመጣል፣ ይሞላል፣ ሕያው ይሆናል፣ ይሰራል። እንዴት አትበይ፣ እግዚአብሔር አንተ ታውቃለህ በይ። አንድ ጠንከር ያለ ሰው ጮክ ብሎ እንዴት አልልም፣ እግዚአብሔር አንተ ታውቃለህ እላለሁ። አረ አንድ ሰው አሜን ይበላ። ዝም ብላችሁ እመኑ፣ ዝም ብላችሁ ተናገሩ፣ በእግዚአብሔር ተጓደዱ። አንተ ታውቃለህ፣ አንተ ታውቃለህ፣ አንተ ትችላለህ፣ አንተ ትችላለህ፣ እንዴት እንደምታረግ አንተ ታውቃለህ። አረ አንድ ሰው አሜን ይበላ። ስለዚህ ልክ እንደ እናትና እንደ አባቶቻችን እኛም እግዚአብሔር ያውቃል እያልን እንኖራለን። ጭንቀት አልፈልግም በለው ከጎን ያለው ሰው። መጨናነቅ አልፈልግም፣ እግዚአብሔር ያውቃል በቃ። ካልሆነም እግዚአብሔር ያውቃል ብሎ መሄድ ነው በቃ። እግዚአብሔር በጊዜው ሲሰራው ታያለህ። ካልተሳካም እግዚአብሔር ያውቃል በቃ። እስቲ እግዚአብሔር አንተ ታውቃለህ በለው። ከዚህ ስትወጡ በቃ ስለ እያንዳንዱ ነገር እግዚአብሔር ያውቃል እያላችሁ ሂዱ። ብዙዎቻችን እግዚአብሔር ራሱ ዝም ካለ እኛ እንሞክራለን። እውነት ውሸት? እግዚአብሔር ያውቃል ብለን አንተውም አይደለም። እሱ እግዚአብሔር ነው፣ ሲዘገይም አዋቂ ነው፣ በጊዜው ያደርገዋል። ከጎን ያለውን ሰው ነካ አድርገውና አሁን አድርጌያለሁ በለው። በቃ እግዚአብሔር ያውቃል፣ እግዚአብሔር ባለው ቀን ይሆናል በለው። ከጎን ያለውን ሰው እግዚአብሔር ያውቃል። እኔ አላቅም፣ በእኔ እውቀት ከባድ ነው፣ ግን እግዚአብሔር ያውቃል። ኑሮ ተወዷል። ከጎን ያለውን ሰው እግዚአብሔር ያውቃል በለው። ዝም ብለህ ለአራት ለአምስት ሰው አይዞ እግዚአብሔር ያውቃል፣ ጌታ እግዚአብሔር ያውቃል። አንተ ባታውቅ እግዚአብሔር ያውቃል። ለአንተ ባይገባም እግዚአብሔር ይገባዋል። ለአንተ ቢያቅትህም ለእግዚአብሔር የሚሳነው ነገር